እግዚአብሔር የሆነው ቃል የማን ቃል ነው? ይሄ ቃል የማን ነው? እግዚአብሔር ራሱ የማን ቃል ነው? እኔ አልጠየቅኩም። የማን ነው አላልኩም። የማን ቃል ነው ያልኩት? ጥያቄ እኮ እኔ ነኝ የጠየቁ። አሁን የማን ቃል ነው? ቆይ እሺ፣ ይኸው መረጃ እናምጣ። ለምን ነው መረጃ? ችግር የለውም። ኢሳይያስ ቆይ፣ ለምኑ ነው መረጃ የምታመጣው? ቆይ አንዴ፣ ይኸው መረጃ። ለምኑ? ከአፌ የሚወጣው ቃሌ ይላል። ከማን አፍ የሚወጣው ነው ይሄ ቃል? ዮሐንስ አንዳንድን አስረዳኝ። ገባኝ። ይሄ ቃል ውሸት ነው? ይሄ ስህተት ነው? እኔ መቻልኩ ይሄ ውሸት ነው? ይሄ ቃል ዮሐንስ አንዳንድን አስረዳኝ እኮ። ይሄ ውሸት ነው ወይ? ይሄ እግዚአብሔር ቃል አይደለም? ቃል ማን ነው? አስረዳኝ። ቃል ይሄ ማን ነው? እግዚአብሔር ቃል አይደለም ወይ? ከአፌ የሚወጣው ቃሌ ይላል እግዚአብሔር። እንዲሁ ይሆናል፣ የምሻውን ሁሉ ያደርጋል፣ የላኩትን ሁሉ ይፈጽማል፣ ወደ እኔ በከንቱ አይመለስም ይላል። ይሄ ከአፌ የሚወጣው ቃሌ ያለው ቃሌ ተብሎ የኔ ብሎ ያስቀመጠው ማን ነው? እኔ ምን ስለሱ ጥቅስ እኮ እኔ አልጠየኩም። ማን ነው ቃሌ የሚለው? ማን ነው እዚህ ጋር? ኧረ በጌታ ዮሐንስ አንዳንድን አስረዳኝ። በቃ ዮሐንስ አንዳንድን ዝም ብለህ ለማስረዳት ጥሩ። እንደዛ ከሆነ ደረቅ ሙግት ከሆነ አካሄደ ሙግት አይደለም፣ ጥያቄ ነው። ጥያቄ በቃ እኮ አለቀ። ጨነቀ። ኦኬ እሺ፣ ቆይ አንዴ እሱን ሰው እያየ ነው። ችግር የለም አታስብ። እሺ፣ ሰው በደንብ ዮሐንስ አንዳንድ እንደጨነቀው ልብ አድርጉ። አራተኛ አካሄድ ሄድን። ተዛማጅ ሙግትም አይፈልግም። ተዛማጅ ሙግትም አይፈልግም። አንዴ ተረጋጋ። አልፈልግም። ጥያቄ ነው የፈለኩት። ጥያቄ ብቻ። ይሄ ጥያቄ ማለት ነው ማነው? ቃልም ስጋ ሆነ ይላል። ቆይ ልመልስልህ። ይሄ ነዋ ጥያቄ። ለምን አልገላግልህ? እሱ አይደለም ጥያቄ። ይሄ ነዋ ጥያቄ። እሱ አይደለም። እሺ፣ የትኛው ነው ጥያቄ? ልገላግልህ። ወላሂ አሳርፋለሁ። የትኛው ነው ጥያቄ? ያው ላሳርፍ። ቁጥር አንድ ቃልም እግዚአብሔር ነበር። ቆይ አዳምጠኛው። ቃልም በእግዚአብሔር ዘንድ ነበር፣ ይህ ቃል ደግሞ እግዚአብሔር ነበር ይላል። ይህ ቃል ማን ነው? ጥያቄ። ይህ ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው የሚለውን አሳየኝ። ያው እንዴት የእግዚአብሔር ቃል ነው የሚለውን አሳየኝ። ይኸው ቃልም እግዚአብሔር ነበር ይላል። ስለዚህ የእግዚአብሔር ቃልም እግዚአብሔር ነበር ልትለኝ? ጥሩ እሺ፣ ይሄ የእግዚአብሔር ቃል ነው ብያለሁ። አንተ ለማን ነው የምትለው? እኔ ጥያቄ ነው። አንተ ነው የምጠይቅህ። አንድ ጥያቄ ነው። ጨረስኩ። መለስኩኝ። አሳየኝ። በማስረጃ መልስን የእግዚአብሔር ቃል እንደሆነ ተዛማጅ ሙግት ነው ማሳየኝ። ተዛማጅ ሙግት ነው ማሳየኝ። ቆይ ብራዘር ተረጋጋ። ተዛማጅ ሙግት ነው ማሳየኝ። እሺ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ስለዚህ እግዚአብሔር ሰማይና ምድርን የፈጠረው በቃሉ ተግባባን። ስለዚህ የእግዚአብሔር ቃል ነው። ለዛ ነው ወረድና ቁጥር 3 እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ አለ። ስለዚህ እግዚአብሔር በቃሉ ብርሃንን ካለመኖር ወደ መኖር አመጣው። እዛው ዮሐንስ 1:1 ላይ ይህንኑ ቃል ሲናገር ምን አለ? ዮሐንስ 1:3 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ አለ። በቃል በማን ቃል? የማን ቃል ነው ሲባል የእግዚአብሔር ቃል ነው። ከሆነው አንዳችስ እንኳን ያለ እርሱ አልሆነም አለ። ቆይ ተረጋጋ። መለስክልኝ። ቆይ ተረጋጋ ዴቪድ። ቆይ ገባኝ እኮ መለስክልኝ። አልጨረስኩም። ልጨርስ። ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ማለት ያለ እግዚአብሔር ቃል የሆነ ነገር የለም ማለት ነው። ስለዚህ ከሆኑ ነገሮች መካከል አንደኛው ማነው? እሱ ቃልም ስጋ ሆነ አለ። ይሄ ቃል ስጋ የሆነው ምንድነው የተባለው? የተስፋ ቃል የነበረው ካለመኖር ወደ መኖር ካመጣቸው መካከል አንደኛው ይሄ ነው ማለት ሆነ ስለተባለ ተግባባን። ስለዚህ ኢየሱስ ፍጡር ነው ማለት ነው። አለቀ። ይኸው አዳምጠኝ። አሁን አዳምጠኝ። ቃልም ምን ብለን የመለስክልኝ? ቃልም እግዚአብሔር ነበር የሚለውን ይህ ቃል ማን ነው ብዬ ስጠይቅህ የእግዚአብሔር ቃል ነው ብለሃል። አዳምጠኝ። የእግዚአብሔር ቃል ነው ለሚለው ማስረጃህን ስጠኝ ስልህ ምንድን ነው የጠቀስከው አንተ? ምንድን ነው የጠቀስከው? ሄደህ የጠቀስከውን ንገረኝ። ምን ጠቀስኩ? አታውቀውም? ምንም አይገናኝም። የጠቀስከው አታውቀውማ። በቃ ስለዚህ አላዳመጥክም። አሁንም ማዳመጥ ትፈልጋለህ? ድጋሚ ላይ ላስረዳ። አላዳመጥክም። አሁንም ሳታዳመጥ ነው ተመልሶልኛል ያልኩህ። እኔ ኤግዛክትሊ ቃል የእግዚአብሔር ቃል ነው የሚለውን ማስረጃ ስጠኝ ነው። እሺ፣ የእግዚአብሔር ቃል ነው የሚለው ላሳየህ። ቆይ ላሳየህ። ዮሐንስ ራእይ ምዕራፍ 1 ቁጥር ስንት ላይ እንመለሳለን መሰለህ? ይህን ለማስረዳት ይኸው ለምሳሌ እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰክር አለ። ይኸው የእግዚአብሔር ቃል አየው። እግዚአብሔር ቃል የለውም አለው። እኔ መቻልኩ። አንተም ቃል አለ እኮ እግዚአብሔርም አለው። ማንም እግዚአብሔር ቃል የለውም አለው።
እግዚአብሔር በጣም ጥሩ። እግዚአብሔር በምንድን ነው የሚፈጥረው? ቃራ ምንም አኮርዲንግሊ ምናምን አትበል ዝም ብለህ። እግዚአብሔር በምኑ ነው የሚፈጥረው? ቆይ እግዚአብሔር በምኑ ነው የሚፈጥረው? ምን ማለት ነው? በምኑ ነው? ይሄው በምኑ ይፈጥራል? በቃሉ ሊፈጥር ይችላል። ሁሉ እናመሰግናለን። ስለዚህ አሁን የእግዚአብሔር ቃል እዚህ ጋር ኢየሱስ የተባለው ማን ነው? ለእግዚአብሔር ቃልና የእግዚአብሔር ቃል አለ። እዚህ ጋር ኢየሱስ የተባለው ማን ነው? ኢየሱስ ነው። ሌላ ምን? እግዚአብሔር ቃልና ኢየሱስ ይለያያሉ? የእግዚአብሔር ቃልና ነው፣ አያይዞ ነው። ቃልና አይደለም እኮ የእግዚአብሔር ቃል ለእግዚአብሔር ቃል እና ለኢየሱስ ክርስቶስ አለ። እግዚአብሔር ቃልና ኢየሱስ ይለያያሉ? ያየውን ሁሉ መሰከረ ይላል እኮ። ገባኝ። የእግዚአብሔር ቃልና ኢየሱስ ይለያያሉ? ቆይ አንዴ እባክህ መልስልኝ እኮ። የእግዚአብሔር ቃልና ኢየሱስ ይለያያሉ? እግዚአብሔር ቃል አለው። ያ የእግዚአብሔር ቃልና ኢየሱስ ይለያያሉ ወይስ አይለያዩ? በምንድን ነው ይለያያሉ ስትል እንዴት? ይኸው ለሁለት ተከፈለ። ሁለት ናቸው እዚህ ጋር የእግዚአብሔር ቃል ሌላ፣ ኢየሱስ ሌላ። ይኸው ስለዚህ ምን በቃ ጨርሰናል። እሱ መግባት ትችላለህ። እሱ መግባት ትችላለህ። በቃ የለም እሱ ማስረዳት ከቻልክ አስረዳኝ። እሺ አንተ እዚህ ቦታ ላይ ቃል ላይ የምትለው ማንን ነው? መልስና ከዛ በኋላ እኔ ደግሞ እሰጥሃለሁ። እኛ መለስንልህ። ምን ብለን የመለስክልኝ? እሱ ያብራራበት መንገድ ጭራሽ አይገናኝም። ያንተው ይሻላል። ያንተ ክሊር አድርገህ የተስፋው ቃል ነው ብለኛል። የዛ ላይ ያለው ቃል እዛው መሰረት ተይዞ ነው እያወራህ የነበረው። እሱም በተአምር አይገናኝም። እኔ የምፈልገው አዳምጥ እንጂ በፈጣሪ ቀስ በል እንጂ። ታዲያ መረጋገጥ። አንተ ደግሞ አሁን የራስህን ሀሳብ ማስቀመጥ ነው። እዚያ ጋር ቃል የተባለው ኢየሱስ ክርስቶስ ነው ወይ ንግግር ነው ብለኸኛል ነው አንተ። የትኛው ነው አንተ የምትለው? ቃል የተባለው ማን ነው? እዛ ጋር እኮ አንተ ንግግር ነው ወይ ያልከኝ መጀመሪያ መልስህን ንግግር እንደሆነ ቃል በቃል መጽሐፉ ላይ አሳይተናል። አላሳየኝም። ሌላ ቃል ሂደህ ነው እንጂ ዮሐንስ አንዳንድ ንግግር ነው ብለህ አላሳየኝም። እዛው ና አላሳየኝ፣ ችግር የለውም። ዮሐንስ አንዳንድ ንግግር ነው ንግግር ነው። ዮሐንስ አንዳንድ ብለህ ፈተህ ነው የምታሳየኝ። እንደሆነ ፈትቼ ቃል በቃል ነው ማሳየህ። አብሽር ንግግር እንደሆነ ከዛ ንግግር እግዚአብሔር መሆኑን እናያለን። እና ችግር የለውም። ያው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያው ለጎስ የሚለውን ቃል ንግግር ብሎ አስቀምጦልሃል። ምንድን ነው እሱ የምታሳየኝ? ባይብል ሀብ ላይ ቀጥታ የግሪኩን ወደ አማርኛ ስቀየረው እዛ ጋር ለጎስ የሚለውን ሲፈታል ንግግር ብሎ አስቀምጦልሃል። ንግግር ይላል ላይ ነው። ቃልማ ንግግር እኮ ነው ትርጉሙ። ምንድን ነው? የእኮ ተራ ነገር እኮ ነው። እኔ ዮሐንስ ኮንቴክስት ነው ያልኩት። እሱን እኮ ነው ዮሐንስ አንዳንድ ላይ ቀጥታ የግሪኩን ሲፈታል ጊዜ አንዴ ባጭሩ የአንተ ቃል አለ ለምሳሌ ስለ አምላክ ቃል ነው አሁን እያወራን ያለ ነው። ስለዚህ እዚያ ቦታ ላይ የአምላክ ቃል ራሱ ምንድን ነው? ንግግር ብሎ ነው ፈታ ያስቀምጠ። የግሪኩ ላይ ሄደን ስናየው ጊዜ ማለት አይልም እንደዛ ቃል የሚለውን ብቻ ነው ያሳየኝ። አሁን አንተ የቃል ትርጉሙን ቃል ማለት እኮ ንግግር ነው። ኦብቪየስሊ ትርጓሜውን እያሳየህን ያለ ነው። እዚያ ጋር ሄዳ ግሪኩ ላይ ስተር ጊዜ ንግግር ብሎ ቆይ ግሪኩ ተርጉሙ አይደለም ያስቀመጠው ቃል የሚለውን ይሄ ይኸውልህ ቃል ራሱ ትርጉሙ ቃል ለሚለው ትርጉሙ ንግግር ነው። ኦብቪየስሊ ለምሳሌ ያለ ነው። አንተ ደግሞ አሁን አካላዊ ቃል ነው ብሎ ይፈታልህን እስኪ ያሳየን ማለት እኔ የምፈልገው ኮንቴክስቱን የፈታ አምጣ ነው እንጂ ይሄ ቅድም እንዳለው ኢብራሂም ሊንጉስቲካሊ ቃሉን አይደለም። ቃሉን ሄደን ስናየው ጊዜ ንግግር ብሎ አስቀምጦታል። ስለዚህ ቃሉን ኦብቪየስ እኮ ነው እንዴ ቃል ለምሳሌ አንተ ቃል ንግግር ይባላል እኮ የእሱን ሳይሆን የአምላክን እዚያ ቦታ ላይ የተቀመጠው እዛ ቦታ ይህ ማለት ንግግር ነው ብሎ የፈታውን ነው የምታሳይ ነው። ቃል በቃል እዚያው ጋር ንግግር ነው ብሎ አስቀምጦታል። የፈለኩት ክሊር የሆነ መልስ የለም። አመሰግናለሁ ጦጣ። እሺ ከላይ ያላችሁ ማውራት ትችላላችሁ። ኡስታዝ እኔ ማውራት ትችላለህ? እሺ ከላይ ጥያቄ ያለው ካለ ይጠይቅ። ቀጣይ ትጠይቃለህ አንተ። እሺ ጥያቄ ያለ ክርስቲያን ያለ ከላይ ተስፋ አለ። እሺ ዮናታን ቀጥል አንተ። ሄሎ
ምላጭም ጭምር ቢላም ሄሎ በጥርስ ብሩሽም ይተላለፋል እና ደግሞ በመርፌ السلام عليكم. وعليكم السلام. دينا السلام عليكم. الحمد لله تمام. نجم السلام الله. አይ ቀደም ካንዱ ጋር እያወራን ነበርና ድግምት በሙሳና በነቢዩ ተሰርቷል የሚለውን እሺ ጨረስኩ። እንደፈጠረ አንድ አይነት ነው ድግምት የተሰራባቸው ወይስ እንዴት ነው? የት አድርገው እናዳምጥ። እሺ ድግምት ሁለት አይነት ነው። السحر ينقسم إلى قسمين. ድግምት ለሁለት ይከፈላል። አንደኛ السحر حقيقي ሁለተኛ سحر التخيل. والذي يجري على الأنبياء هو سحر التخيل وليس سحر الحقيقي كما جرى على موسى عليه السلام في قوله سبحانه وتعالى يخيل إليه من سحرهم أنها تسعى. والسحر التخيل لا يكون إلا على العين. ድግምት ለሁለት ይከፈላል። አንደኛ ትክክለኛ በሰዎች ላይ ተጽዕኖ ሊያደርግ የሚሆን የሚችል የሆነ በአይምሯቸው ላይ እንዲሁም የሚያሳብዳቸው አይታቸዋል። እንደዚህ አይነት የሆነ የድግምት አይነት አለ፣ ወደ እብድነት ምናምን የሚቀይራቸው። ሁለተኛ ደግሞ አይን ላይ ብቻ በሰውየው አይምሮም ላይ ሆነ በህይወቱ በምንም እንትን ተጽዕኖ አያደርግበትም። በአይኑ ላይ ግን የሆነን ነገር እንዳደረገ ይመስለዋል፣ ነገር ግን ያን ነገር አላደረገውም። ይህ ተኸዩል ይባላል። ይሄ በእይታ ላይ ብቻ ነው የሚያደርጉት። አንተ የሆነን ነገር ያደረጉ ይመስልሃል፣ ነገር ግን ያን ነገር አላደረጉትም። ምናልባት አንተ ያደረግከው ይመስላል፣ ነገር ግን አላደረግከውም። ይሄ السحر التخيل ይባላል። የዚህ አይነቱ በፍጹም በዚያ አካል ላይ ተጽዕኖ የሚያደርግና ያን አካል ወደ እብደት ምናምን የሚቀይረው ያ ትክክለኛ ድግምት አይደለም። የዚህ አይነቱ ነገር ለምሳሌ ልስጣችሁ። አይታችሁ ከሆነ ቲክቶክ ላይ አንዳንድ ቦታዎች ላይ ሊሆን ይችላል የሆነ ተሰጥኦ ያላቸው ሰዎች የሚባሉ በሰዎች ፊት በአይናቸው ፊት የሆነ ነገር ያደረጉ ይመስላችኋል፣ ያ ነገር ግን አላደረጉም። ያዩ ይመስላችኋል፣ ነገር ግን አላዩትም። ልክ ሙሳ ዓለይሂ ሰላም በሱ ዘመን የነበሩ የፈርዖን ደጋሚዎች ያደረጉት ሲሕር ተኸዩል ይባላል። በአይን ላይ የማመሳሰል የሆነ ድግምት ነው እሱ። ምን ነበር የያዙት? የሙሳ ደጋሚ የሃሩን ማን ነው የእንትና ደጋሚዎች የፈርዖን ደጋሚዎች ገመድ ይዘው ምን አስመሰሉት? በእነ ሙሳና በህዝቦቹ ፊት የሚንቀሳቀስ እባብ አስመስለው ሰሩት አይደለ? ሰሐሩ አዕዩን ናስ አላህ የሰዎችንም አይን ደገሙ አለ። እንዲሁ በማንነቱ ላይ ተጽዕኖ አድርጎበታል ወይ በሚወርድለት መለኮታዊ ራእይ ላይ ምናምን እንደዚህ ላ በፍጹም ያን ተጽዕኖ የሚያደርግ አይደለም። አሁንም ልክ እንዲህ አይነት ነው። በአይናቸው ላይ ተኸዩል ይባላል። ይሄ ሲሕሩ ተኸዩል ይባላል። የነቢዩ ሰለላሁ ዐለይሂ ወሰለም ላይ የተደረገው አይሁዶች ያደረጉት ይሄ ነበር። አንድ ነገር ያደረጉ ይመስላችኋል፣ ነገር ግን አላደረጉትም የሚል ነው። የአይን እይታ ላይ ብቻ የሚደረግ የሆነ ነው። ገብታችኋል አይደል? አይሁዶች ያሰቡት ድግምት ሲያደርጉ ምን ነበር? መለኮታዊ ራእያቸው ላይ የሚመጣላቸው ራእይ ላይ ተጽዕኖ ለማድረግ ነበር። ነገር ግን አንድ ነቢይ የነቢይነቱ ማረጋገጫ የሩቅንና ድብቅ ነገራትን ያውቃል። አንደኛ ምንድን ነው? ያደረገባቸውን አካሎች አወቋቸው፣ ቀጥታ ተናገሩ። ለቢድ ብን አልአዕሶም አሉ። አንደኛ ይህ አይሁድ ነው። ሁለተኛ ሌላ ተአምር፣ ያ ነገር ያደረጉባቸው በአይን ላይ የሚሰራውን ድግምት የተደረገበትን ቁሱን ነገር ማወቃቸው በማበጠሪያ ነገር ብለው
ተናገሯቸው። የተናገሩትም ቃል በቃል ተፈጸመ። ሰሃቦች ቀጥታ የነገሯቸው ቦታ ሲሄዱ እንዳሉትም ባሉበት ቦታ ያሉበትን ቁስ አገኙት። አያቸው አይደለ? አንደኛ ያደረገባቸውን አካል ማወቃቸው ማንም ሳይነግራቸው ገብቷቸዋል። ሁለተኛ የተደረገባቸውን ቁስ ማወቃቸው፣ ሶስተኛ የት እንደደበቁት ማወቃቸው፣ አራተኛ ከዚያ ነገር መፈወሳቸው፣ አምስተኛ መልአክ ተገልጦ ለእርሳቸው ያንን ሚስጥር መናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም በህልማቸው ተኝተው ሳሉ ነቢያቶች መለኮታዊ ራእይ በህልም ይገለጥላቸዋል። መልአኩ ገብርኤልና ሚካኤል መጥተው ነው ይህን ነገር የነገሯቸው በህልማቸው። ነቢ ሰለላሁ ዐለይሂ ወሰለም ከእርሳቸው ከአንዳቸው ከእግራቸው አንዳቸው ደግሞ ከራሳቸው ስር ተቀምጠና ማ ብረጁል ብሎ ተናገረ መልአኩ ጅብሪል ዓለይሂ ሰላም። ሰውየው ምን ሆኖ ነው አለ። ሚካኤል ምን አለ? አንደኛ መልአክ ተገልጦ ይሄንን መናገሩ፣ ሁለተኛ ለዚያ ነገር ፈውስን ማግኘታቸው ገብታቸው ያለ ወዲያው ሐዲሱ ላይ ምን ይላል? የሚገርማችሁ አማ አነ ፈቀድ ሸፋኒ አላህ አሉ። እዛው ሐዲሱ ሲያልቅ ጊዜ እኔንም አምላክ አላህ ፈወሰኝ ብሎ ተናገሩ። ሶስተኛ የረገመውን አካል መናገራቸው፣ አራተኛ የተደረገመበትን ቁስ መናገራቸው፣ አምስተኛ የተደበቀበትን ቦታውን ተናግረው ቀጥታ ሶሃቦች ሄደው በተባለው መሰረት የአይን እማኞች ሄደው ማረጋገጣቸው። ኩሉ ሀዛ የድሉ ዐላ ሱድቅ ንቡወቲሂ ዐለይሂ ሰላቱ ወሰላም። ይህ የነብይነታቸውን እውነተኛነት የሚያረጋግጥ ነው። ነብይ ብሎ ማለት ከነብይነት ማረጋገጫው አንደኛ ምንድን ነው? የሩቅንና ድብቅ ነገራቶችን በሌለበት ስፍራ እርሱ ይናገራል። በተናገረው መሰረት ያ ነገር ይፈጸማል፣ ይገኛል። ገባችኋል አይደል? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ሊተቻቸው በሚፈልጉበት የሆኑ ሐዲሶች ላይ ሁሉ የእርሳቸው የነብይነታቸው ማረጋገጫዎች ይገኛሉ ማለት ነው። ይህን ይመስላል። እሺ ማሊክ ሌላ ጥያቄ አለ? ማን ነው? ፋሚሊ ነው የሚለው እንደ አዲስ የሆነ ነገር በቃ እንደ ሚዲያ እንትን ከፍታ ይሰማል። አላህ ስብሓነሁ ወተዓላ በቁርአን ላይ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ ልጃሂልየት ልኡላ ይላል። ሴቶች ማስተላለፍ ይችላሉ ወይ? ሸሪዓዊ እውቀትን ማስተማር ይችላሉ ወይ ከሆነ ጥያቄው አዎ ይችላሉ፣ ግን መስፈርቶች አሉት። አንደኛ መስፈርት ምንድን ነው? ፊቷን በሚዲያ ላይ እንዲህ ሳትገልጥ። አላህ በቁርአን ላይ ሲናገር ሴቶች ቤታችሁ መርጋትን እርጉ፣ እንደ ቀደምት መሃይማን ዘመን ሴቶች መገላለጥን አትገላልጡ ይላል። ስለዚህ ፊቷን ሰትራ የምታስተምረው ሸሪዓዊ እውቀት ካለ ብታስተምር ችግር የለውም። ነቢያችን ጀዛኩም አላህ ኸይር ኡስታዝ። ገለተሙ እሱ ከዛ በፊት አንድ ማስታወቂያ ያለ ስራ ነኝ። እሺ ሰላም አለይኩም ወራህመቱላህ። እንትን ነበረ ኢንሻአላህ አላህ ካለ ኡስታዝ ቃላሚን ሁላችሁም ታውቁታላችሁ። በጣም ታላቅ ኡስታዝ ነው። በተለይ አብዛኞቻችሁ ላታውቁት ትችላላችሁ። ኤኒዌይስ በጣም የሚገርም ኡስታዝ ነው። በተለይ በግሪክ ማኑስክሪፕቶች ዙሪያ እና
በዕብራይስጥ ምናምን። ኤኒዌይስ ምንድነው ታላቅ መጽሐፍ አዘጋጅቶልናል። መጽሐፉ ምንድነው? ቢብሊካል ክሪቲሲዝም የተባለ መጽሐፍ እና ማን ቢብሊካል ክሪቲሲዝም የሚባል መጽሐፍ ሊያስመርቅ ምናምን ሃይላይቶችን ሊነግረን ስለሆነ ኢንሻአላህ ማክሰኞ ከምሽቱ 3 ሰዓት እኔ ቤት እንዳትቀሩ ማለት ነው። ኢንሻአላህ ሁላችሁም እንዳትቀሩ እና ለክርስቲያኖች በተለይ ተደራሽ አድርጉ። ብዙ ነገር ይማሩበታል። እቺ ለማለት ነው። ቪዲዮ አለ፣ ኮፒ ሊንክ ሼር ምናምን አድርጉ። ግቡና የኔን ኢንሻአላህ መርሐባ እንደሰማችሁት። እሺ ከላይ ኢማን